ያሉት ይሄ የልጆት መጥሪያ ነው። ለልጆት የህግ መጥሪያ ነው። ዛሬ ላይ ያው ማንበብ ይችላሉ። በቀን 3 2017 ዓመተ ምህረት እርሱን ለህጋዊ ጥያቄ ስለምፈልጉት እየሩስ ከጧቱ 3 ሰዓት ተኩል ላይ በቡታጀራ ከተማ ቅርንጫፍ አስተዳደር ፖሊስ ጽሕፈት ቤት ቀርበው ቃሉን እንዲሰጡ ወስነናል ይላል። ያው ተፈርሟል። ስለዚህ ይሄን ስጦታ ለራሱ አሰጣታለን። አሁን ምንም ነገር እዚህ ጋር እንትን ምንለው ነገር ምንም ነገር አላራሳ አምጡ ጋሼ። ስጦታ ማለት ይሄ የህግ እንትን ነው እንዴ? ፖሊስ እየፈለጋት ነው ልጅቷ። አሁን ያለችበትን ቤት ያሳዩናል ወይስ አያሳዩንም? አላሳዩም። ልጄን ልታሳስሩ ቀደም ሲል ወንጀለኛ ነች። እኔንም እሷንም አሳሰረ። ወንጀለኛ ነው። ወንጀሏ ይሄ የዶክተሩ መጥሪያ ነው። ዶክተሩ ነው የሰጣት። የምን አባክ ዶክተር ነው? ምን አረጉ ጋሼ? ይረጋጉ እንጂ እኔ ልፈነግረኝ ትችላለህ። እጠይቆታለሁ። ጋሼ ለምንድን እንደዚህ የሚሆኑት? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምቆያችሁ እንደምንሰነበታችሁ አለን። እንግዲህ ዛሬ በአዲስ ነገር ተከስቻለሁ ማለት ነው። ምንድነው ቤተሰብ ለኢየሩስ መጥሪያ ይዘንላት መተናል። ዛሬ ኢየሩስ ያለችበት ትላንት ነው የተቀበልነው በአጋጣሚ መጥሪያውን እና ትላንትና ተቀብለን ኢየሩስ ያልገባንበት ገደል የለም። እሷን ፍለጋ ያልወጣንበት ያልወረድንበት ዳገት የለም እና አጣናት እና በጣም ከማጣታችን የተነሳ አሁን ደክሞን ምን አሰብን መሰላችሁ? አባቷን ጠርተን በአባቷ በኩል እሷን ለማግኘት እየሞከርን ነው። አባቷ በደንብ ነው የሚያውቀው ያለችበት እና ይህንን ነገር ኡመር መጥሪያ ይዞ እንዲመጣ ነግሬዋለሁኝ። ይዞ እሱ ጋር አለ መጥሪያው ከቤት ይዞ ይመጣል ማለት ነው እና አባቷም ጠርቼዋለሁኝ። አባቷ ይመጣል። ለአባቷ ስጦታ አለኝ እለዋለሁኝ እና ያ ስጦታ ምን እንደሆነ እሱም አያውቅም። ስጦታው ግን መጥሪያ እንደሆነ አልነግረውም በቻልኩት አቅም ማለት ነው። እና ቤተሰብ ምንድነው ያሰብኩት ቀጥታ ስጦታውን ለመስጠት ኢየሩስ ጋር ይዘኸኝ ይደውላሉ አባቷን። አባቷ መጥቶ ይዞኝ ከሄደ ደስ ይለኛል፣ እሰጣታለሁኝ፣ አስይዛታለሁኝ ማለት ነው። እዛውም ይዞኝ ካልሄደ ግን ችግር ሊሆንብኝ ይችላል ምናልባትም። እና ቤተሰብ አባቷ ቆየ ከጠራሁት አባቷ ራሱ ቆየብኝ። እና ሃይሚ እርጉዝ ነች። በዚህ አጋጣሚ በጣም ደስ ብሎኛል። ሃይሚዬ ደውዬልሻለሁም ያው ነገር ተነጋግረናል ያለውን ነገር ማለት በጣም ደስ እንዳለኝ ነግሬያት ምናምን ነገር ያው በሰለብሬት ራሱ ሲያደርጉ እንደምጠራኝ ነግራኛለች። ይሄ ነገር ደግሞ እኔም አስደስቶኛል። በእናንተ ደስታ እኔ እንደምደሰት ታውቂያለሽና ብሩክን በዚህ አጋጣሚ የልጅ አባት ልትወልድ ስለሆነ እንኳን ደስ አለ ልል ፈልጋለሁኝ። እና ቤተሰብ ጋሻ ለምነ የኢየሩስ አባትም ጠርቻቸዋለሁ፣ የመጡ ነው። እሳቸውንም አወራቸዋለሁ። ግን ደግሞ አሁን እዚህ ጋር ሚስጥራዊ ነው ማድረገው። ሁሉም ነገር በሚስጥር መሆን አለበት። ምክንያቱም አሁን እሱ መጥሪያ ይዣለሁ ካልኩት ከባድ እንትን ውስጥ ይከተኛል፣ ሲቹዌሽን ውስጥ ይከተኛል እና ፈጽሞም ደግሞ ልጁን አያሳየኝም። መጥሪያ ለመስጠት ብለው ልጁን አያሳየኝም። ነገሩን ኡመር ካላበላሸብኝ ምናልባት እንደዛ ነው ያሰብኩት እኔ። እየመጣ ነው እሱም። ጋሽ እንዴት ነው? ሰላም ነው አሉ። እንኳን ደህና መጡ። ካሜራ ይዣለሁ። አጋጣሚ ምንድነው ያው ካሜራ ያስኩበት ዋነኛ ምክንያት ልጆት ኢየሩስን ስትወልድ አልጠየቅኳትም በአጋጣሚ እና ስላልጠየቅኳት በጣም አስፈላጊ የሆነ ስጦታ ይዣለሁና ያለችበት ቦታ ጠፍቶኝ እርሶ ያለችበት ቦታ ያውቃሉ ብዬ ስላሰብኩኝ እርሶ ያሳዩኛል፣ ስጦታዬን እሰጣታለሁ ብዬ አስቤ ነበር። ጋሽ ለማሳየት ዝግጁ ኖት? ስጦታ ነው የምሰጣት። የምን ስጦታ ነው? ስጦታ ጥሩ ስጦታ ነው የምሰጣት። ስትወልድ ስላላየኋት ያ ስጦታ ለሷ ለልጇም ነው ለሷም ነው። በቃ እኮ ስጦታው ምን አይነት ነው? ይሄን ቪዲዮ እያሳየችን ነው በአሁኑ ሰዓት። ለእናንተ ብላ ቤት ቀይራ ነው ያለችው። ለእኛ ብላ? እኛ ምን አደረግናት እንዴ? እስካሁን ምን የምታደርጉት ነገር ችግር አለ አይደል እንዴ? በጣም አይደለም ጋሽ። ይኸውልህ እኛ አሁን ቤቱ ቀይራለች አይደል? ያለችበት ቦታ አሁን እንዲያሳዩን ብቻ ነው የምንፈልገው። ለምን? እሷን ለማስደሰት እህታችን አይደለች? ቢሆንም እስካሁን ድረስ ምን አይነት ደስታ ነው? በቃ እርሶም ይደሰታሉ በዛ ሰዓት፣ እሷም ትደሰታለች፣ እርሶም ይደሰታሉ። ይሄ አስፈላጊ የሆነ ነገር ስለሆነ ማለት ነው። ብዙ ሰዓት ቆይተናል፣ ትንሽ ቆይተናል። በእርግጥ ያንን ሰርፕራይዝ ለማድረግ ትንሽ ቆይተናል። ግን ደግሞ ብንቆይም ደግሞ ጊዜው አልረፈደም። እስካሁን ድረስ ባልጠየቃችሁ ሰዓት አሁን ለማስደሰት ስጦታ ለመስጠት ትመጣላችሁ? ስጦታው ጥሩ ስጦታ ነው፣ መጥፎ አይደለም። ለሷ ምን አይነት ስጦታ እንደሆነ አልገባኝም። አይደለም እርሶንም ቀየረችሁት እንዴ ጋሼ? ምን ችግር አለው? እኛ ወንድሞቹ አይደለም? እሱ ሌላ ጉዳይ ነው እና ሌላ ጉዳይ ነው። እኔ እንደ አባትነት እሷ አትቀይረኝም። ትክክል ነው። እሷን እንድትጎዳም አልፈልግም። ምን አይነት ስጦታ ነው? በአሁኑ ሰዓት ጥሩ ስጦታ ነው። ሲመጣ ከፈለጉ ኡመር ሲመጣ ማለት ነው ያን ስጦታ ሊያዩት ይችላሉ። ያው በነገራችን ላይ አሁን ስጦታ የሚሰጠው በእንትን አይደለም፣ በእጅ ምናምን ነገር አይደለም። ስጦታ የሚሰጠው አሁን ቴክኖሎጂ ረቋል አይደል? ቴክኖሎጂ ስለረቀቀ በስልክ ምናምን ነው ስጦታ የምንሰጠው። ያ ስጦታ ደግሞ እርሶም ኢየሩስም ባለችበት እንከፍተዋለን።
በአይን ያልታየ ስጦታ አለ? በአይን ማይታይ ያዩታል፣ ችግር የለውም። ምን አይነት ነው? አይ እንትን ይበሉ ጋሽ። አሁን እዚህ ጋር ምንም እኔ ልጆት ነኝ፣ ምንም አይጠራጠሩኝ። በቃ እኔ የኢየሩስ ጉዳት አያስደስተኝ። ለምን አልጠራጠርም እንዴ? ምን ማለት ነው? እሺ ቆይ አይደለም እኔን አታምኑኝም ጋሽ? እኔ ምን አድርጌዎታለሁ? ቆይ ይሄን አክል እኔ ኢየሩስ እንድትጎዳ ፈልጋለሁ? ይሄን አክል ጠላቶት ነኝ? በእናንተ ምክንያት ቤት ቀየረች፣ ሌላ ጋር ነው ያለችው። እንደገና በስጦታ ምናምን እያላችሁ ትመጣላችሁ እንዴ? እሺ ይኸውልዎት፣ እኔ አሁን ማለት ነው እንትና ቢንያምና እንትና ብሩክ ይመጣሉ። አቤት በሚመጡ ሰዓት በቃ እንደሚያደርጉት ነው የማደርገው። ምንም የተለየ ነገር ከእሷ ጋር ግብግብ ምናምን አልፈጥርም። ምን አይነት ጋሼ ፕሊዝ። ምን ማለት ነው? ስጦታ ኖርማል ስጦታ ነው። ለምን አይሰሙኝም ጋሼ? ኖርማል ስጦታ በአይን የማይታይ ነገር። እሺ በቃ ኡመር ይምጣና ያዩታል። ካልሆነ በቃ ምንድነው አሁን ችግሩ? በሷ ጥፋቱ ምንድነው? ይናልስ በልጄ ላይ እንደዚህ ተጽዕኖ ጋሼ እኛ አሁን ማለት ነው እሷ ላይ የሆነ በቃ በደል አድርሰዋል ብላችሁ ነው የምታስቡት? አድርሰዋል ብላችሁ ነው የምታስቡት? ይቅርታ በዛውም ለይቅርታችን ይሆናል ያ ስጦታ። በጣም በቃ አስፈላጊ የሆነ ነገር ነው። ዝም ብለን መጥተን ይቅርታ ከምንላት በዛ ስጦታ ይቅርታ ብንላት አይሻልም ጋሼ? ስጦታው እኮ በአይን የሚታይ ነገር ነው። አስደሳች ስጦታ ከሆነ አስደሳች ስጦታ ነው። ይሄ አይጠራጠሩም። አለበለዚያ በሚስጥር የሚሰጥ ምን አይነት ስጦታ? አስደሳች ስጦታ ነው። አሁን አሁን የምፈልገው ምንም ነገር አይደለም ጋሼ። ወይ አሁን ይደውሉላትና እዚህ እንድትመጣ ያርጉ። ካልሆነ ደግሞ እኛ እንሄድና ያለውን ስጦታ ታዩታል። ራሱ ስለ ዲኤንኤው ጉዳይ በአሁኑ ሰዓት በቃ በጣም እያሳሰቡት እንደሆነ አውቄያለሁኝ። ኢየሩስም ቤት ቀይራ የምትቆየው የእንትና የቢንያምን የሄኖክን ምንትን ጭቅጭቅ ሰልችቷል ሊሆን ይችላል ነው አይደለ? እንደዛ እሺ። እኛ ደግሞ ማለት ነው ልንጨቃጨቅ አይደለም። አሁን መፍትሄ ብቻ ነው ይዘን የመጣ ነው። የመጨረሻ መፍትሄ ማለት ነው። ከአሁን በኋላ እንዳይጨቃጨቁ እንዳይከራከሩ ይፈልጋሉ አይደል? አዎ እፈልጋለሁ። በቃ ይሄንን ከፈለጉ ስጦታ የሚለው ከየት ብቻ ነው እኔ ያልገባኝ። እንደዚህ ፊት ለፊት ድብቅ ስጦታ አለን። አሁን ቤት ቀይራ ሌላ ቦታ ነው ያለችው። በቃ እኔ የምልህ ብሩክም ቢመጣ ተስማምተው ነው ያሉት፣ ሄኖክም ቢመጣ ተስማምተው ነው። እናንተ የምትመጡት አሁን ለማበጣበጥና ለመረበሽ እንጂ ሌላ ምክንያት ምንም የላችሁ። እኛ ከመች ጀምሮ ነው እኛ የምናበጣብጠው? እሷ እኮ ስታጠፋ እኛ እንመልሳታለን ምናምን ነገር ነው። ይሄን አክል እኛ ምን አደረግን? ከዚህ በላይ ምን ታደርጋለህ? በጣም ቤተሰብ እዚህ ጋር ማለት ነው በጣም በደለኛ እንደሆነ በጣም እየበደልናቸው እንደሆነ ነው እያወሩ ያሉት። ትክክል ነው፣ እየበጠበጣችሁ ነው ያላችሁ። ኧረ ጋሺ ተው ልጆት እንደዚህ አይበሉ። ልጃችን ነው በእርግጥ ትክክለኛ ነው የምናገረው። እርሷን ትልቅ ሰው አይደሉ? ከእርሶ እንደዚህ ነው ይጠበቃል? ለልጆት እንዴ ነው እንዴ? አላግባብ በምታደርጉት እንትን እኔ መቆጣት የለብኝም? ከዚህ በፊት ፖሊስ አምጥታችሁ አሳሰራችኋት። ያ ሁሉ ችለን ያለነው እኔንም አሳሰራችሁ፣ እሷንም አሳሰራችሁ። ዲኤንኤን እንዳይደረግ ውስጥ ለውስጥ እየገባችሁ እየበጠበጣችሁ ነው ያላችሁ። እኛንን የምንበጠብጠው? አዎ በጥባጭ እኛ ሆነን ማለት ነው። በጥባጭ እናንተ ናችሁ። ቤተሰብ ተመልከቱ። ጥሩ ነው። ኡመርም መጥቷል። አሁን መፍትሄው እንዲያውም በጣም በቃ ቀላልና ቀላል ነገር ነው። ትንሽ ነገር ነች ያቺ ነገር ማለት ነው። ከሆነ ይሆናል፣ ካልሆነ አይሆንም። ገብቶታል። እኛ አሁን እርሶ አባታችን ኖት። እዚህ ጋር ባለፈው አሳስረን ሊሆን ይችላል እርሶን እንዴ ሰላም ነው? እንዴት ነው አለን? ምንም እሺ ሊቀበሉኝ አልቻሉም። ሰላም ጋሽ፣ ያው እኔ ትንሽ አርፍጃለሁ ነገሮችን ለማስተካከል ስጦታ ልናመጣላት ነው ማለት። ይሄ ነገር ቤት ቀጥታ መተን ለኢየሩስ ለመስጠት ፈልገን ነበር። አሁን ደግሞ ያላችሁበት ቤት ቀይራችኋል። ለምን እንደሆነ ባላቅም፣ ምክንያቱም ኢየሩስ ዛሬ ላይ የምትሰራው ነገር እንትን ሊደብር ቢችልም ይሄን ያህል ቤት እስከ መቀየር ድረስ የሚያደርስ ነገር ስራ የላትም። ትክክል ነው፣ ቀይረናል። ምክንያቱም እናንተ በምትበጠብጡት ሁከት በመፍጠር ሁልጊዜ አረጋሽ እንደዚህ አይበሉ ስላልስቻለች ስማችንን ያጡ እንደዚህ በሆነ ነው። እኛ አሁን እኔ የመጣሁት የለም ስለ ሰላማዊ ሰው ነኝ እኔ። ኢየሩስ እስከዛሬ የሰራንባት ነገር አለ ብዙ ነገሮች ስታበላሽ፣ እኛ ደግሞ ረፊያናት እየተከታተልናት ብዙ ነገሮችን ስናበላሽባት ነበር። አሁን ብላ ለዛ ነገር ፈርታ ቤት ይቀይራለች አይደለ? እኛ ደግሞ አሁን ይቅርታ ለመጠየቅ ኢየሩስን ስጦታ ይዘንላት መተናል። ጋሺ ስጦታ ቀደም ሲል በበጠበጣችሁት እንደገና ምን አይነት ስጦታ ይኸውልህ ለእሷ የሚጠቅም እንጂ እኔ ለእሷ መጥፎ ሰው አይደለሁም። ሲጀመር ልንገሩትና እርሱም ትልቅ አባት ኖት፣ የኢየሩስ አባት ማለት የኔም አባት ኖት፣ አሳድገውኛል። እና ይሄን ነገር ተገንዘበው ደግሞ እርሱም ይፈልጋሉ ይሄ ነገር እውነት እንዲወጣ ይፈልጋሉ አይደለ? ስለዚህ ይሄን ስጦታ ደግሞ እኔ መጥፎ ነገር አይደለም ማሳየት ካለብኝም ችግር የለም ማሳያለሁ። ከዛ በፊት ግን ቤቷን ብቻ እንዳይታዩ ነው። በአይን የማይታይ ስጦታ ምንድን ነው? በአይን ይታያል። እኔ ላሳየው ትችላለሁ እኮ ችግር የለውም። እሱ ጋሽ እኛ ለምንድን ነው ይሄን አክል እንትን የሚሉን?
ይሄን ያክል እኛ መንግስት ነን እንደ እሷ ህግ ባለበት ሀገር አይደል ያለ ነው አይደለም። በጥብጣችኋል። በመበጥበጣችሁ በመረበሻችሁ ኬዝ ነው ይሁሉ ቤት ልቀይር ይችላል። እሺ አሁን አላሳይም እያሉን ነው። አላሳይም። እሺ መፍትሄው ይሄ ነው በቃ ሊሆን የሚችለው። እሺ ጋሺ ያው ስጦታው እኔ እንደነገርኩት ይሄና የሚከብድ ስጦታ አይደለም። ምን ልታረግ ነው? አይ እኔ እንትን ነው አንተ ምንድነው? አይደለም ምንድነው? ያሉት ይሄ የልጆት መጥሪያ ነው። ለልጆት የህግ መጥሪያ ነው። ዛሬ ላይ ያው ማንበብ ይችላሉ። በቀን 3 2017 ዓመተ ምህረት እርሱን ለህጋዊ ጥያቄ ስለምፈልጉት እየሩስ ከጠዋቱ 3 ሰዓት ተኩል ላይ በቡታጀራ ከተማ ቅርንጫፍ አስተዳደር ፖሊስ ጽሕፈት ቤት ቀርበው ቃሉን እንዲሰጡ ወስነናል ይላል። ያው ተፈርሟል። ስለዚህ ይሄን ስጦታ ለራሱ እንሰጣታለን። አሁን ምንም ነገር እዚህ ጋር እንትን ምን ነው ነገር ምንም ነገር አምጡ ጋሺ አላሳይም። አይደለም ኑ ቆይ አይደለም ህግ ነው። ምንድነው ይሄ ነገር? የህግ ወረቀት ነው። እዚህ ጋር ካሜራ አለ። ሌላውንም ቢሆን አላሳይም። እሺ አንተ ነው እንዴ እንትን ስሙኝ፣ ይሄ ነገር ህጋዊ ነው። ያሳስሮታል። ያሳስሮታል ምን ማለት ነው? ልጅቷ ነገር ወረቀቱን አምጡት። ስጦታ ማለት ይሄ የህግ እንትን ነው እንዴ? ምንድነው ይሄው? ምን ማለት ነው? ልጅቷ ይኸውልህ አሁን ማለት ነው ፖሊስ እየፈለጋት ነው። ልጅቷ አሁን ያለችበትን ቤት ያሳዩናል ወይስ አያሳዩንም? አላሳይም። በቃ እርሱ የወንጀለኛ ተባባሪት ማለት ነው። ወንጀለኛ ተባባሪ አላሳይም። እሺ መጥሪያውን ስጡን። መጥሪያ አልሰጥም። እሺ ስጡን፣ እኛ ራሳችን እንስጣት። መጥሪያውን ይስጡን። እኛ አልሰጥምም። ቤትም አላሳይም። እሷም የለችም። ምን ማለት ነው ደግሞ? ይሄ ነገርኳችሁ። በቃ ምንድነው ይሄ ማለት ምን ማለት ነው? አምጡት፣ መጥሪያውን አምጡት። መጥሪያውን ይስጡን ጋሼ። ሌላ ነገር እኛ ትልቅ ሰው ነው፣ ከእርሱ ጋር ሌላ ነገር ውስጥ አንገባ። በፍጹም ምን ማለት ነው? እርሱ እንዲህ ትልቅ ሰው አይደሉ እንዴ? ለእውነት አይቆሙም? ለተንኮል ነው እንዴ? ሁሉ አንተን ያበላሸው። እሺ እኔ ምን አደረኩኝ? አንተን ያበላሸው ምን አደረኩኝ? እኔ እኮ መጥሪያ እውነት እንዲወጣ ነው የሰጠሁት። ስጡን፣ መጥሪያውን ስጡን። እሺ ቢያንስ ስጦታ ያላችሁ እኛ ከእርሱ ጋር እንላፋ። መጥሪያውን ስጡን። እሺ ጋሼ መጥሪያውን ስጡን። እሺ መጥሪያውን ይስጡን። እሺ ጋሼ መጥሪያውን ይስጡን። ጋሼ ከእርሱ ጋር ሌላ ነገር ሳጋ መጥሪያውን ይስጡን። ልጄን ልታሳስሩ ቀደም ሲል ወንጀለኛ ነው። እኔንም እሷንም አሳሰረ። ወንጀለኛ ነው። ወንጀሏ በፍጹም ከእናንተ በላይ ወንጀለኛ የለም። እኛ ምን አደረግን? እውነት ይጠባልን? ለምንድን እንደዚህ የሚሆኑት? አሁን ያውሉት ጋሼ ይሄ የዶክተሩ መጥሪያ ነው። ዶክተሩ ነው የሰጣት። ዲኤንኤ የሚሰራው ዶክተር ቀጥታ መጥሪያው እንድንሰጣት ነው የሰጠን። ስጡን። እሺ አንሰጣትም። እሺ ስጡን። በህግ አምላክ ዞር። ለምንድን ነው ዞር? እርሱ ነው እኮ ህግ እየጣሱ ያሉት እዚህ ጋር። የህግ መጥሪያ እኮ አይደለም። እናንተ አላግባብ ስትመጡ ዝም ብዬ ለልጆች ሲሉ እሺ መታሰር ይፈልጋሉ እንዴ? እርሱ አዎ ታሰራሉ። ለምን ለምን ታሰራሉ? ካሳደጉ አይበቃውትም? ልጄ መሰቃየት አለባት እንዴ? ካሳደጉ አይበቃውትም? እሱ እድሜ ልኩን በሷ ችግር መሰቃየት አለበት። እኔ አባቴ ስለሆነ እኮ ለሷ ክፉ አልወድም። እኔንም እሷንም በፖሊስ አሳሰራችሁ እኮ እንደገና አሁንም በድጋሚ እንደዚህ እሷ ረፍታ ታገኝበት ነው። እባክዎትን ጋሼ እባክዎትን አንተ እባክህ አንተ አበላሽተህ እባክዎትን ሂድ ከዚህ ሲጀመር ሲያስጠላ ሂድ ከዚህ እባክህ። እኔ በሰላም ያስኬድኩን ነገር እንትን ይላል እንዴ? ጋሼ መጥሪያውን ስጡኝ። አልሰጥም። ዞር በል። መጥሪያውን ስጡኝ። አንተም ያው ነው። ኧረ በለው ይሄ ሰውዬ። አንተ ተረጋጋ እንዴ። የህግ አካል እሺ እንደሰጠ አስመልሰው። እኔ ምን ላድርግ? እሺ ጋሼ እኔን ተጠያቂ ለምን ያደርጋሉ? እኔ እኮ ስላመንኩት ነው። በጋም ነው ዞር ምን ላደርግ ነው? በምን አባቱ ምን አደረጉ? ዶክተር ጋሼ ኧረ በቃ አምላክ በቃ አምላክ በቃ አምላክ ኧረ በቃ አምላክ ኧረ በቃ አምላክ በቃ አምላክ አንተ በቃ ድንጋዩን ተው ጋሼ ይቅር። ሁሉም ነገር ድንጋዩን ተው ጋሼ። እኔ ለድንጋይ ለጸባል ልትበላ ነበር እንደሰጠው ተቀበለው። እሺ እኔ አያገባኝም ካሁን በኋላ ዶክተሩ ሄጄ ነግረዋለሁኝ። ይሄ ቪዲዮ ማስረጃ ይሆናል። እርሶ ደግሞ በፖሊስ እንገናኛለን። እሺ እሱ ምንም አታመጣ። ጋሼ አሁን ይቅርታ አድርጉልኝ። እዚህ ጋር ጋሼ ኑ ጋሼ ይረጋጉ እንጂ እኔ ልፈነግረኝ ትችላለህ። እጠይቆታለሁ። ጋሼ ለምንድን ነው እንደዚህ የሚሆኑትን? እሺ እንትኑ ስጡኝ። ለምንድን ነው እንደዚህ የሚሆኑት? ሊመቱኝ ነው እኔን በድንጋይ ምንድን ነው ይሆናል? እሺ መጥሪያን እስቲ ለሷ ልስጣት። መጥሪያን እስቲ ጋሼ ምን ሆነ ነው? ከሰው ይጥልልኝ እንዴ? ምን አስበው ነው? ምን አስበው ነው? ቤተሰብ እኔ በጣም ግራ እየገባኝ ነው። ማለት ይሄ ሰውዬ እኔ በዚህ ልክ እኔ እኮ መጥፎ ነገር አስቤ አይደለም። ነገሩን ከተረዳ በኋላ ወይ ይሰጣታል ወይ ደግሞ ይሄ ነገር ይረዳኛል ብዬ ነበር። እሱ ግን ምንም ይሄን ነገር ለማድረግ አልሞከረም። ቤተሰብ በጣም
ብቻ እኔ አሁን በነገራችን ላይ ይሄ ፋይል ራሱ ትልቅ ፋይል ነው። እኔ ሊመታኝ ነበር፣ አይታችኋል ሁላችሁም። ድንጋይ አንስቶ ሊደበድበኝ ነበር። ይሄ ሁሉ ነገር ሲሆን ደግሞ እኔ መጥፎ ነገር አስቤ አይደለም። ይሄ ፋይል ራሱ እሱ ጋር መድረሱ የኔ ትልቅ ነገር ነው። እንዲሁም መጥሪያው መቀበሉ ራሱ ለኔ በጣም ደስ የሚል ነገር ነው። ምክንያቱም ይሄ መጥሪያ እኔ ጋር ከሚሆን እሱ ጋር ከሆነ በህግ እንጠይቀዋለን። ነገ ላይ ይሄ ቪዲዮ አለ። በቃ ምንም የሚያሳስብ ነገር የለም። እሱ ብቻ ነው የምንፈልገው። እሱ ደግሞ ይገኛል። ስራ ቦታውን አውቀዋለሁ። እኔ እስከ ስራ ቦታው ድረስ ሄጄ ፖሊስ ይዤ ቤት እንዲያሳዩ ነግሯለሁ። እኔ ነኝ ጥፋተኛ። ዛሬ የህግ አካል ይዤ አለመምጣቴ ነው። ቤተሰብ ልክ እነሱን ስታገኙ እኛ ጋር ደውሉ ነበር ያሉት። እሱ ድረስ ደግሞ ሰውዬው ይቀበለኛል ብዬ ብቻዬን መጥቼ ነበር። ሊሆን አልቻለም። ቤተሰብ ቀጣይ ስራ ቦታውን ስለማቅ ራሱ ጋር ሌላ መጥሪያ ይዤ ለራሱ መጥሪያ ያስፈልጓል። ምክንያቱም እዚህ ጋር የህግ መጥሪያ ነው እንደዚህ የተጫወተበት መጥሪያ እኔ እድሜ ልክ ሊያሳስረው ይችላል። እሱስ እሺ እድሜው ሄዷል። ልጅቷ ግን ሌላ ወጥመድ ውስጥ ነው የከተተታለው። ለልጄ ብዬ ሰምታችሁታል። ለልጄ ብዬ ራሴን እሰጣለሁ እያለ ነበር። ለልጄ ብዬ እታሰራለሁ እያለ ነበር። እኔ ምን አይነት እኔ ብቻ በሱም አላዝንም። ምክንያቱም አባትነት አንዳንዴ በጣም ከባድ ነገር ነው። እኔ ይሄ ነገር እንደዚህ ይሆናል ብዬ አላሰብኩም ነበር። ምክንያቱም መጥሪያውን ሲያየው ተቀብሎኝ እኔ ችግር የለውም ምን ይሰጣታለሁ ይለኛል ብዬ ነበር ያሰብኩት። ከዛ ከምንም በላይ ግን ይሄ መጥሪያ ካሜራ መኖሩ ለኔ ትልቅ ነገር ነው ቤተሰብ። ምክንያቱም መጥሪያውን አልተቀበልኩም ቢል አይታችኋል ሁላችሁም። ይሄ ቪዲዮ ራሱ ማስረጃ ይሆነኛል። እኔ መጥሪያው ተቀብሎ ኪሱ ሲቀደው ሲያስገባው አይተናል ሁላችንም። ይሄ ነገር ግን የኔ ኃላፊነት ጨርሻለሁ። ለአባቷ መጥሪያውን ሰጥቻለሁ። ለዛ ይሄን ማድረግ አልነበረብኝም። በእርግጥ ማለት ይስማማ ነበር፣ ቤት እንሂድ ብንለው ሊስማማ ጫፍ ደርሶ ነበር። እኔ ደግሞ እዚህ ማሳየት አልነበረብኝም። ለዛ ነገር በጣም ይቅርታ ኦዲየንስን እምላለሁ። ትንሽ አጥፍቻለሁ። ዶክተሩን በዚህ አጋጣሚ እያየው ከሆነ በጣም ይቅርታ። ምክንያቱም እኔ ነኝ ያበላሸሁት። ለዚህ ጥፋት ተጠያቂው እኔ ነኝ። ማሳየት አልነበረብኝም በፍጹም። እኔ በቃ እሺ ይለናል ብዬ ነበር። አባት ናቸው፣ ትልቅ ሰው ናቸው። ከህግ እንደዚህ ህግ ውስጥ ገብቶ እንትን ይላሉ ብዬ አላሰብኩም ነበር። ስለዚህ ዶክተር በዚህ አጋጣሚ ይሄን ቪዲዮ እያየው ከሆነ በድጋሚ ክሳችን በራስ መንገድ በቃ ቢዚ ነው። በነገራችን ላይ ይሄ ነገር እሱ ነበር መጨረስ ያለበት። እሱ ቢዚ ስለሆነ መጥሪያውን አስተካክሎ ነው የሰጠኝ። ራሱ የጻፈው መጥሪያ ነው። ይሄ መጥሪያ ደግሞ ዛሬ ላይ እንደዚህ አልተሳካም። ነገ ደግሞ ከዶክተሩ ከራሱ ጋር ከፖሊስ ጋር ህግ የምንጀምርባት ይሆናል፣ ክስ የምንጀምርባት ይሆናል። ይሄ ትልቅ ፋይል ነው። ተቀብሏል፣ አይተናል። ሁሉም ቪዲዮ ላይ ተቀብሎ ነው ኪስ ውስጥ የከተተው። ካልሰጣት ሌላ ነገር ውስጥ ነው በቃ እየሩስ ሌላ ነገር ውስጥ ነው የሚያስገባት። ከዚህም በላይ ባለመቀበሏና እንትኑ የቀጠሮ ቀን አክብራ ባለመምጣቷ ከባድ ሊያስጠይቃት ይችላል። ምናልባት ካልሰጣት ማለት ነው። ከሰጣትም እፍዩ ሁሉም ነገር በህግ የሚንቀሳቀስ ይሆናል። ስለዚህ ከዚህ በላይ ምንም ማድረግ አልቻልንም። ቤተሰብ ቸር ቆዩልን።